እግሬ አውጭኝ አልኩ። ከዛ ቀን በኋላ ሰውየው መኖሩንና አለመኖሩን ሳላጣራ እዛ ቤት መግባት አቆምኩ። የሆነ ቀን አለመኖሩን ካረጋገጥኩ በኋላ ሀገር ሰላም ብዬ ቡናዬን አዝዤ ቁጭ ብያለሁ። ያዘዝኩ ቡና መጥቶ ገና ፉት ያልኩትን ቡና ሳልውጠው በጣራ በኩል ይሁን ቤት እንደገባ ሳላውቅ ያንሳፋ የሚያህል ትሪ ይዞ ከወጥ ቤት ብቅ አለ። አፌ ውስጥ ያለ ቡና ሲመረኝ ተሰማኝ። እንዲያ ጅሬ መጣ እንዴ? ሰሞኑን እንዴት ጠፍተህ ነው? መልስ ሳልሰጠው ዝም አልኩ። ትሪውን ይዞ እንደለመደው እግሩን በልቅጦ ቁጭ አለና በል እንብላ አለኝ። ከፋኝ። በ40 ቀን እድሌ ክፉኛ አዘንኩ። አይኔን ቀስ አርጌ ወደ ጣቱ ሰደርኩ። በክቷል። ጥፍር ውስጥ ያለው አፈር ቢወጣ 1 4 በ4 የሆነ ቤት ጥንቅቅ አድርጎ ይመርጋል። እየጠበቅኩ እኮ ነው እንብላ ብሎ ጮኸ። ምርር ብሎኝም በተናነቀው ድምፅ ብለ የተባረከ ይሁን አልሁት። እጁን አስፍቶ 3 ጊዜ ምግቡ ላይ ካማተበ በኋላ ቀና ብሎ እያየኝ ተባርኳል በልብላ